ሰላም ተመልካቾቼ ኃይሉ ዮሐንስ ነኝ ከኃይሉ ዮሐንስ ሚኒስትሪስ ይህ በየሳምንቱ እየተዘጋጀ የሚቀርብላችሁ የቴሌቪዥን አገልግሎታችን ነው። እንግዲህ ከመላው ዓለም መልእክቶቻችን ስትባረኩባቸው የነበራችሁ ሁሉ ዛሬ ደግሞ ሄኖክ ክፍል 2 ይዞላችሁ ቀርቧል። የሳምንቱን ያያችሁ ሰዎች የዛሬውን ማየታችሁን አትርሱ። just in case ካመለጣችሁ ደግሞ በዌብሳይት መልሳችሁ ስለምታገኙ ዌብሳይታችንን ጎብኙ www.hyfm.org እግዚአብሔር ነገሮችን የሚያደርገው እንዴት እንደሆነና የእግዚአብሔር ልጆች ደግሞ የሚያደርጉት አባታቸው በሚያደርግበት አይነት መልኩ እንደሆነ በባለፈው ትምህርቶች አይተናል። እግዚአብሔር ይመስገን። ያም ደግሞ ሆፕ ወይም ደግሞ ተስፋ የምናደርገው ነገር ያሳያል። ሰው ተስፋ የሚያደርገው ነገር በውስጡ ፒክቸር ያደረገው ወይም ኢማጂን ያደረገው ነገር ነው ወደ ውጭ የሚያወጣው ያን ሐሳብ ስትናገር ነበር። እስቲ ከዛው የቀጠለውን ሐሳብ ምክንያቱም ክፍል 2 ፍሎ እንዲኖረው ፈልጋለሁኝና ጎሄድን ትምህርት ምንድነው ባለፈው የተነጋገርነው ስለ ተስፋ ነው። ተስፋ ማለት ምኞት ማለት አይደለም። ብዙ ጊዜ ሰዎች ተስፋ አደረግን ብለው የሚናገሩት ምኞታቸው ነው። እስቲ ነገር በደንብ አብራራ። መሆን እንዲሆን የሚፈልጉትን ነገር ነው። ተስፋ አደርጋለሁ እንዲሆን ተስፋ አደርጋለሁ እንደሚሆንልኝ ተስፋ አደርጋለሁ ላይሆን ይችላል ምኞታቸው ነው። ምኞትና ተስፋ በጣም የተራራቁና የተለያዩ ነገሮች ናቸው። ተስፋ ማለት በውስጥ ሆኖ ምንም ጥርጣሬ የሌለው ሆኖ ተደርጎ የምታየው ነገር ተስፋ ይባላል። ምኞት ማለት ቢሆንልኝ የሆነ ቀን ቢሆንልኝ አንድ ቀን ቢደርስልኝ ብለ የምታስበው ሐሳብ ነው። ኦኬ እምነትና ተስፋና ምኞት በጣም የተራራቁ ነገሮች ናቸው። እምነት የሚሰራው ለተስፋ ነው። ባለፈው እንደተነጋገርን እንዳለን የምናየው ነገር ሁሉ የሚመጣው የምናየው ነገር ሁሉ በመድር ላይ የመጣው እስከዛሬ ድረስ የመጣው ነገር ሁሉ የወጣው ከሰው ውስጥ ነው። ኦኬ ሁሉም ነገር ክፉ ይሁን ደግ ይሁን በዚህ ምድር ላይ ማለት ነው በዚህ ምድር ላይ የምታየው ነገር በሙሉ ሰው ተጠያቂ ነው ለሁሉ ነገር ደግ ይሁን ክፉ ይሁን የሚወጣው ከውስጡ ነው። ኢየሱስ ያለውን ባለፈው በማውራት ነበር መሃል ላይ ያቆም ነው። ወደ ውስጥ የሚገባው አያረክስም ይልቁንም ከሰው ልብ የሚወጣው ክፉ ምኞት መግደል ምንዝርና እንደዚያ ነገሮች ከሰው ልብ ይወጣሉና ብሎ ጌታ ኢየሱስ ተናግሯል። ከልብ ውስጥ ነው የሚወጡት። እነዚህ ነገሮች ኑሮች ናቸው። በነገራችን ላይ ዝሙት የሚያደርጉ ሰዎች ዝሙት ያደረጉ ሊኖሩ ይችላል። የሚወጡ ነገሮች ግን ከአእምሯቸው አይደለም ያ ነገር የወጣባቸው። ያ ነገር የወጣው ከልባቸው ነው። እንደገና እያንዳንዱ ሰው የሚኖረው ኑሮ የሚወጣው ድርጊቶቻችን ሳይቀሩ ማለት ነው። ኑሯችን ብቻ ሳይሆን ድርጊቶቻችን የየቀን ውሏችን የየቀን ተግባራችን የሚወጡት ከልባችን ውስጥ ነው። ለዚህ ነው ሰው ልቡን መጠንቀቅ ያለበት። በልብ ውስጥ የሚያስበውና በልብ ውስጥ የሚስለው ስዕል ልክ መሆን ያለበት። አንዳንድ ጊዜ ሰምተህ ታውቃለህ አይደል? ብዙ ጊዜ እግዚአብሔር ለኛ ለልጆቹ የሚናገራቸው ነገሮች አሉ። እግዚአብሔር እንዲ ይሆናል ብሎ በአገልጋዮች ወይም እግዚአብሔር በሚልካቸው ወዳጆችና ወንድሞች እግዚአብሔር ለሰዎች ተስፋ ይሰጣል። ያንን ብዙ ሰዎች የምን ቃል ይሉታል? የተስፋ ቃል ብሎ ይጠራል። የተስፋ ቃል እግዚአብሔር ምን ብሎኛል? ገብቶልኛል ሰጥቶኛል ገብቶልኛል። የተስፋ ቃል ማለት አንድ ቀን ቢሆን ብሎ የሚመኘው ማለት አይደለም። ተስፋው ለእግዚአብሔር አይደለም። ምክንያቱም እግዚአብሔር ነገ የለውም። በእግዚአብሔር ፊት 1000 ቀን እንደ አንድ ቀን እንደ 1000 ዓመት ነው። አመታት አይቀያየሩም። በሱ ውስጥ ነገ የሚባል ነገር የለም። ዛሬ ነው። እግዚአብሔር የተስፋ ቃል ሰጠኝ የሚባለው እግዚአብሔር አይደለም ተስፋ ያደረገው። ነገር ግን የሚሰጠን ቃል በውስጣችን ስዕል ነው የሚፈጥረው። ኦኬ ለምሳሌ አብርሃምን አስቀድሞ ልጅ ያልነበረውን ያለ ልጅ ሄዳለሁ የሚለውን ሰውዬ ጠራውና ስሙን ቀየረው። ከዚህ በኋላ አብርሃም አይደለም አብርሃም ነህ። ልጅ ከመውለዱ በፊት ስሙን ቀየረለት። ምክንያቱም ልጆች እንኳን ሊወለዱ የሚችለው በልብ ውስጥ የብዙሃን አባት ሆኖ ራሱን ማየት አለበት። ስለዚህ አብርሃም ማለት ምን ማለት ነው ትርጉሙ? አብርሃም ማለት የብዙዎች አባት ማለት ነው። የብዙዎች አባት ብሎ የጠራው ገና አንድ ልጅ እንኳን ሳይኖረው ነው። ለዚህ ነው እግዚአብሔር አንድ ጊዜ በነገሮቻችን መጥቶ የማይመስል ነገር ይነግረናል። የማይመስል
ዓላማው ግለሰቡ ያን ቃል ወስዶ የውስጡን ፒክቸር እንዲቀይርበት ነው። ዓላማው ልክ እንዳልከው ወስዶ ተስፋው እንዲሆን ነው። ተስፋ ብለን የምንጠራው እንግዲህ ይሄ ነው ማለት ነው። አሁን በአብርሃም ሕይወት ውስጥ በደንብ እያሳየን ይመስለኛል። ተስፋ ማለት በውስጣችን ሆኖ የማንስቅበት አለ አይደል ነገር ማለት ነው። አንዳንድ ጊዜ በልባችን ውስጥ የምንፈራቸው ነገሮች አሉ። በአፋችን ደፋሮች ነን። ኦኬ በአፋችን ኢየሱስ ጌታ ነው፣ በአፋችን እንዲህ አይሆንም እኔ አማኝ ነኝ እኔ አምናለሁ የምንላቸው ነገሮች አሉ። ኦኬ ግን ውስጥ ጥልቀት ልባችን ውስጥ አንዲት ስዕል አለች። ይሄ ነገር ባይሆንስ? አንዲት እህት ስለ እምነት ያስተማርኳት ነበርና ከአገልጋዮቻችን መካከል ኦኬ ስለ እምነት ያስተማርኳት ነበር። በጣም ከመወዳቸው ሰዎች መካከል ነች በነገራችን። እንደዚህ አለች። ሄድኩና አባቴ ታሞ ነበር ጸለይኩለት እና አልተፈወሰም። ይሰራል ምትነግረኝ ነገር በልቤ ውስጥ አምኜ ተናገርኩት ነገር ሁሉ እንደሚሰራ ቃል ጤንነትና ውጃለሁ በሱ ውስጥ እና በሽታው ጥሎት አልሄደም አለች። ከዛ በኋላ የጠየቅኳት እንዴት ብለሽ ነው ጸለይሽው አልኳት። ከዛ ነገረችኝ። ለምንድን ነው ታዲያ ያልሰራው አልኳት። አላውቅም አለችኝ። ግን ልብሽ ውስጥ ምን ነበር አልኳት። እንዴ ይሄ ነገር ባይሆንስ የሚል ሌላ ፒክቸር ነበራት። እሷ እውነተኛ ሰው ስለሆነች ተናግራለች። ምክንያቱም እውነትን ስለምትፈልግ አይ ነው። ነገሮች የማይሰሩት እምነት ስለማይሰራ አይደለም። እምነት ግን የሚገልጠው ምን ውስጥ ያለው ነው? በውስጣችን የተፈጠረው ያ እግዚአብሔር ማድረግ የሚችለውን ሁሉ ሊያደርግልህ ወይም እግዚአብሔር እንደሚችል ሊያስችል የሚችል ከእግዚአብሔር የተወለድክበት ማንነት ያንን ስዕልን ነው የሚያመጣው። ይሄ ሰውዬ አይፈወስም የሚል ልብ ካላት ሰውዬው ሳይፈወስ ነው የሚኖረው። ታውቃለህ? የሚገርም ነው። ምክንያቱም አልሰራም ወይ እምነት ስትለኝ እዚህ ጋር ሰርቷል ድብና አድርጎ ነው ይሰራል። እንዴት ነው የሰራው? ምክንያቱም የአፏን ሳይሆን የልቧን ነው የገለጠላት። ሰውዬው እንደማይፈወስ ምን ብላለች? በልቧ እምነቱ አላት ወይም በልቧ ውስጥ ስዕሉን ስለዋለች። አይፈወስም የሚል እይታ ብቻ ነው ያላት። ምንም እንኳን እንዲፈወስ ብትፈልግ ፍላጎቷ ሌላ ነገር ነው፣ ግን ልቧ ውስጥ ያለው ስዕል አደገኛ። እስቲ ወደ መጽሐፍ ቅዱስ እናምጣውና ሉቃስ ወንጌል ምዕራፍ 8 ላይ ይመስለኛል ጃይረስ የሚባለው ሰው ትዝ ይልሃል? ልጁ የሞተችበት መጀመሪያ ልጁ ታማ ነበር። መንገድ ላይ ያሉ ልጅቷ እንደሞተች ነገሩት። ኢየሱስ ክርስቶስ ዞር ብሎ ተኝታለች እንጂ አልሞተችም አለው። ምን ያደረገ ነው ኢየሱስ በዚህ ሰው ህይወት ውስጥ ምን ሊስል ነው የሞከረው? አሁን ከዚህ ከምትነግረን ቃል አንፃር ኢየሱስ የነገረው ነገር ሞታለች የሚለውን ነገር አብቅቷል አልቋል የሚለውን ከዚህ በኋላ ምንም ተስፋ የለም የሚለውን ነገር ከውስጡ ለማጥፋት ነው። ዋው! የሚነግረው ነገር ሁሉ ለተስፋ ነው። ሰውየው ልጁ እንደተኛች ካየ ሄዶ ኢየሱስ ይቀሰቅሳታል። ዋው! ፕሬዝ ጋድ! ሰውየው ማየት እስከሚችልበት ሰዓት ድረስ በፍጹም ኢየሱስ ክርስቶስ አንዳች ነገር ማድረግ አይቻልም። ይኸውልህ አይችልም። የመጨረሻ የሚገርም ነገር አይችልም። ራሱ መቃወም አይችልም። that's a principle። ይሄ ነው እግዚአብሔር አምላክ። ለዚህ ነው ደግሞ ሰዎችን እየላከ የእግዚአብሔርን ቃል ሰዎች ላይ የሚዘራው። እግዚአብሔር እየመጣ ለሰዎች የሚናገረው መጽሐፍ ቅዱስ ሰዎች ማንበብ ያለባቸው። እግዚአብሔር መጥቶ እንዲያው በአንድ ሌሊት ህይወቴን ድብልቅልቅ አድርገው ብለን ጸልየን አልተደበላለቀም። እውነቴን ነው ማለት እኔ ጸልያለሁ። that's true። ህይወቴ መቀየር አለበት ብዬ ብዙ ዘመን ጠይቄያለሁ። ህይወቴ መቀየር የማይችል አምላክ ስላለኝ መቀየር ሳይፈልግም ወይ እንዲቀየር እንዴ የሞተው ስለኔ ያልነበር እንዴ? ለምንድነው የህይወቴ ምዕራፍ ያላለቀው? ይኸውልህ ምን ይላሉ መሰል እግዚአብሔር አምላክን ተስፋ አድርጌው እግዚአብሔር የታለ የሚሉ ሰዎች ሰምታችሁ በየቦታው ምን ሰማው ይሄ ነው እንዴ? እኔ ክርስቲያን ነኝ እግዚአብሔርን አምናለሁ ብዬ የምከተል ሰው ነኝ። ለምንድነው እነዚህ ነገሮች በህይወቴ የሚሆኑት? እግዚአብሔር አምላክ የሚያደርገውን ነገር ሁሉ የሚያደርገው እንዴት ነው ስትልኝ በልብ ውስጥ ቃልን በመዝራት ህይወት ከዛ ውስጥ እንዲፈስም። ኦኬ እዚህ ጋር ያዝልኝ ጥያቄ ያለኝ ላንተ። እሺ ይሄን ጥያቄ መጠየቅ በደንብ እንድትናገረው ስለምፈልግ ነው። ኦኬ እግዚአብሔር ጋር ለወስድ ነው። እግዚአብሔር ሰማይና ምድር ይሁን አለ ሆነ አለ።
ምድርም ታብቅል አለ እንደዛም ሆነ ይላል ቀድም ደግሞ ብለህ ነበር መሸም ነጋም የሚል ነገር ዝም ብሎ የሚናገረው እግዚአብሔር ሳይጠራጠር ዝም ብሎ የሚናገረው ጥርጣሬ የሚባል ነገር የለም ምክንያቱም ጥርጥር የሥጋ ሥራ እንደሆነ ግልጽ ነው ምክንያቱም እግዚአብሔር በመሰረቱ ሥጋ ለባሽም አይደለም የሥጋ ሥራ እሱ ጋር የለም ሰይጣን የለም ምን የለም እሱ ጋር እግዚአብሔር ባህሪውን ነው የሚከተለው ኦኬ በእንደዚህ አይነት መልኩ ነው ነገሮችን ያደረገው ነገሮች ይሁን ባለው ጊዜና ወደ ናቹራሉ ዓለም ወደ ማቴሪያሉ ዓለም የመጡበት ጋፕ የተለያየ ነው አሁን በመጽሐፍ ቅዱስ ቋንቋ ስንመለከት እዚህ ጋር ትዕግስት የሚባል ነገር አለው ነው የእግዚአብሔር ባህሪ ነው ትዕግስት ምክንያቱም እግዚአብሔር ትዕግስተኛ አምላክ ነው እግዚአብሔር የትዕግስት አምላክ ነው ግን ከፍረስትሬሽን ጋር አይደለም ለምሳሌ ምድርም ታብቅል አለ እንዲሁም ሆነ በማቴሪያሉ ዓለም ላይ ምድር ቅጠል አብቅላ ወይም ደግሞ አዘርትን አብቅላ እስኪያይ ድረስ ትዕግስት አላጣም እግዚአብሔር በፍረስትሬሽን አልጠበቀም በትዕግስት ነው የጠበቀው አዲስ ኪዳን ላይ ስንመጣ ለኛ የተጻፈልን ትዕግስትም ስራውን ይጨርስ የሚል ቃል ተጽፎ እናገኛለን እኛም ለምሳሌ የሆነ ክሬት ያደረግነው በውስጣችን የተፈጠረ ሆፕ አለ እንድንሆን የምንፈልገው ወይም እንዲሆንልን የምንፈልገው ነገር በውስጣችን በሆፕ በፒክቸር ደረጃ የተቀመጠ ወደ ናቹራሉ ዓለም ወደ ማቴሪያሉ ዓለም ሊመጣ ያለ ነገር አለ ልክ እንደ ሂሊንግ አይነት ነገር ማለት ነው አሁን እኛ አስተዳደር እንዴት ነው ይሄን ነገር እግዚአብሔር አምላክ ተስፋ ሲያደርግ ነገሮች ሆነዋል ቀደም ያልኩት ለዚህ ነው ኢትዮጵያ ውስጥ አንድም ቤት አሰርቼ ነቅዬ ካመጣሁት ያመጣሁት ይሄን ቤት ከኢትዮጵያ ነው ካልኩ አው ከኢትዮጵያ ነው ያመጣሁት ላኛል እዛ አሰርቼ ነቅዬ ስላመጣሁት በሙሉ እንጨት አምጥቼ ካሰራው ሌላ ነገር ነው ቤቱ ተሰርቶ ማለቅ ያለበት ወይም ሆኖ መሆን ያለበት የት ነው ኢትዮጵያ ውስጥ ነው ከኢትዮጵያ ቤቱን አመጣው ለማለት ሁሉ ነገር ማለቅ አለበት ልክ እንደዚሁ የምንላቸው ነገሮች በሙሉ ሆነው ያሉት ልባችን ውስጥ ነው ቤት ሆኗል ኦሬዲ ዋው ቤት እስኪሆን አንጠብቅም ኢየሱስ ክርስቶስ ለዚህ ነው ወይም እግዚአብሔር አምላክ ዘፍጥረት ላይ እሱን እየተነጋገረን ስለሆነ ዘፍጥረት ላይ ይሁን ሲል ሆነም የሚለው በልብ ውስጥ ኦሬዲ ሆኗል ምክንያቱም ያ ነገር ዴሊቨር መደረግ ነው የቀረው ካላዩ አላምንም አይልም አሁን ለምሳሌ እኛ እዚህ ሀገር ኦንላይን ሻፒንግ አለና ኦንላይን ላይ ገብቼ የሆነ ነገር ኦርደር ታደርጋለህ የአይፎን ከቨር ኦርደር ባደርግ ከዛ ቤቴ ጠብቄ አይፎን እንዲመጣ ብል ይዞልኝ የሚመጣው ዩፒኤስ ሰራተኛው ምንድነው የአይፎን ከቨር ነው አይደል ይዞልኝ አይፎን ይዞልኝ አይመጣም ምንድነው ሲባል መጀመሪያ ኦርደር ያደረኩት በስዕል አይቼ ኦርደር ያደረኩት ነገር ቤቴ መምጣቱ አይቀርም ግን ምን እልሃለሁ አንተ ዴሊቨር ካስደረኩ በኋላ ከከፈልኩ በኋላ ገንዘቡን ምን እላለሁ አይፎን ምን አልኩኝ ገዛው አይፎን አሁን ገዛው ማለት ኤቭሪቲንግ አልቋል ቤቴ ነው የሚመጣው አይፎን እስኪመረታ አይደለም መጠብቀው ወይም የሌለ ነገር ወደ እስኪመጣ አይደለም መጠብቀው ኦሬዲ ኦርደር ያደረኩት ነገር እስኪያመጣልኝ ነው እምነት ዩፒኤስ ጋይ ነው ዋው ሴሎቻችን ዴሊቨሪ የሚደረጉት እቃዎች ናቸው ኦንላይን ኦርደር ስናደርግ ነገሩን አላየነውም በአይናችን ፒክቸሩን ያየነው ኦርደር አድርገን ተስፋ አድርገን ቁጭ ያልነው ነገር እምነት ቤታችን ያመጣው ኦሬዲ ያለቀ ነገር ነው እዚህ ቤት መጥቶ አይደለም የሚሰራው ለዚህ ነው እግዚአብሔር አምላክ ሆነ ይሁን ብሎ ሲናገር ሆነ ምክንያቱም ፋብሪኬት ተደርጎ ያለቀው እዛ ነው አይፎን ከቨሩ መጥቶ ቤቴ ላይ አይደለም የሚሰራው ገብቷል ወደ መታየት ሲመጣ አይደለም ነገሩ ሆነው ብሎ እግዚአብሔር የሚያውቀው ነገሮች ሆነ ብሎ አለቀ የሚለው በውስጡ ሲያዩ ነው መምጣታቸው አይቀሩም አራተኛ ቀን ይምጡ ስምንተኛ ቀን ይምጡ ለሱ ደንታው አይደለም ይሁን ህፃዋት ይውጡ የሚለውን ቃል ከመሬት ይውጡ የሚለው ቃል ሄደ ስታነበው ሁለት ላይ አልወጡም ነበር ይላል አልወጡም ማለት ወይም አልበቀሉም ነበር ማለት አልተፈጠሩም ማለት አይደለም ብዙ ሰዎች ምዕራፍ 1 እና ምዕራፍ 2 ቁጥር ምዕራፍ 1 ዘፍጥረት ምዕራፍ 1 የምዕራፍ 2 ሰመሪ ነው ብሎ ይናገራሉ እንደዛ አይደለም ምዕራፍ 1 ምዕራፍ 2 የሚባል ነገር የመጣው ሰዎች ኮምፖዝ ካደረጉት በኋላ ነው ሰዎች ሰብስበው ለሰዎች ማጥናት እንዲችሉ ምዕራፍ አስገብተውለት ነው እንጂ ሙሴ ሲጽፋቸው እነዚህ መጽሐፍት አንድ ገጽ ነበሩ ታሪኮች ናቸው የተገጠሉ እንደውም በስዕል መልክ ነበር የተጻፈው እንደውም ከዚህ ቀጥሎ እንደዚህ ሆነ ከዚህ ቀጥሎ እንደዚህ ሆነ እየተባለ የተጻፈው በምዕራፍ ተለይ እንጂ እኛ እንድናነባቸው አሁን እንደምንነጋገረው እንድንነጋገር ሁለት ላይ ሄደ ሰታይ አልበቀሉም ነበር ይላል አልበቀሉም ማለት አሉ ግን እግዚአብሔር እጽዋት አሉ ወይ በተለው ምንድነው የሚለው አሉ በርግጥ አሉ
ሆነዋል እግዚአብሔር ዛፍ አይቷል እዚህ ውስጥ እና ዛፍ የሚባለው ነገር መሬት ላይ ሲመጣ አይደለም አለኝ የሚለው ወንደርፉል ኦሬዲ እዚህ ውስጥ ካለ እዚህ ውስጥ ከተፈበረከ እዚህ ውስጥ ቅርጽ ከያዘ ወደዛ ዩፒኤስ ጋዩ በጣም ታማኝ ነው ይዞት ይመጣል ይሄ እምነት የሚባለው ነገር ዴሊቨር ማድረጉ አይቀርም አንድ ቀን እምነት አይወድቅ የሚባል ነገር ታውቃለህ አይወድቅ ከስራ ያውቅም የሆነ ነገር ማምጣት አይቀርም በክፉ ወይ በመልካም ከልብ ውስጥ ያለውን ነገር እቤት ይዞ ይመጣል እኔ የአይፎን ከቨር አዝዤ አይፎን ጠብቄ ሲያመጣ ዩፒኤስ ያመጣልኝን ሰውዬ ፖስታ ይዞልኝ የመጣውን ሰውዬ እኔ የምፈልገው እሱን አይደለም የምፈልገው አይፎኑን ነው ብለው ምንድነው የሚለኝ ኦርደር ያደረኮ ከቨሩ እኔ የማመጣው ኦርደር የተደረገው ነው ዋው ስለዚህ እምነት ማለት ኦሬዲ ሆፕ ያደረግነውን ነገር ሰብስታንስ የሚሰጥ ነገር እንጂ ወደ መታየት ይዞት የሚመጣውና አካል የሚሰጠው ነገር ነው እንጂ ወደዚህ ዓለም ዴሊቨር የሚያደርገው ነገር ነው እንጂ ወደ መታየት ዴሊቨር የሚያደርገው ነገር ነው እንጂ በፍጹም ሌላ ነገር የሚሰራ አይደለም በጣም አሪፍ ከዚህ ጋር ያያዥ አሁንም የምጠይቀው ነገር አለኝ ነገሮችን ሁሉ የምናደርገው ከፉልነስ ነው you know it እና መጽሐፍ ቅዱስ ለምሳሌ ደርሳቸዋል ሆናቸዋል ተደርጓል ተቀድሳቸዋል ነጽታቸዋል ጸድቃቸዋል ደርሳችሁ ተሞልታቸዋል እንዲህ የሚሉ ቃሎችን ነው አዲስ ኪዳን ውስጥ እናየው እስክትሞሉ ድረስ እስክትደርሱ ድረስ እንዲህ የሚሉ ቃሎችም አሉ አብሮት ለምሳሌ ወደ ረፍቱ ለመግባት እንድትጋ እንዲህ የሚሉ ቃሎች አሉ ይሄን ነገር የሚቃወም ሐሳብ አይደለም አሁን የምናገርበትን ሐሳብ ማለት ነው ጀነራሊ በክርስቶስ ኢየሱስ ያልሆነው ነገር የለም እንዳውም ፖዚሽን ቢባል ሰው ሊደርስበት የሚችለው ፖዚሽን የእግዚአብሔር ልጅ ከመሆን በላይ የትም ማደግ አይቻልም በመድር ላይም በሰማይም በመድርም ያለ ከፍተኛ ፖዚሽን የእግዚአብሔር ልጅ መሆን ነው የእግዚአብሔር ልጅ ከመሆን በላይ ከፍታም አላቅም ስለዚህ በሱ ደርሰን ተሞልተናል ማለት ግልጽ ነው የውቀት ክፍላችን ግን ገና እየተሞላ የሚሄድ ቢሆንም እንኳን ላይፋችን ግን የእግዚአብሔር ልጅ ከመሆን በላይ የምንሆነው ነገር የለም የምናደርገው ነገር ሁሉ ከሙላት ነው የምናደርገው ማለት ነው ከሙላት ከማድረግ ጋር ይሄንን ሆፕ አያይዘህ የምትነግረን ነገር አለ ይሄ ነገር የሚጀምረው ራሱ ከሙላት ነው ሲጀመር መጀመሪያው ነው አለኝ ከሚል ነው ለመጀመሪያ መጀመሪያ ያለበት በልጅነት በእግዚአብሔር ልጅነት ውስጥ ያለ መወለድ የሰጠኝ ብቃቴን አውቄ ነው መጀመሪያው ነገሮችን ራይት ለማድረግ ሲጀመር ወይም በትክክለኛው መልኩ ስዕልህን መቀየርና የሚመጣልን የህይወትን ዘይቤ መቀየር የምትችለው እግዚአብሔርን ስታውቅ ነው መጀመሪያው ነኝ ወይም አለኝ ወይም ደርሻለሁ ከሚል ሐሳብ ነው የሚጀምረው መጀመሪያ ነኝ የሚለው ልክ እንደ አባቴ ነኝ ከሚለው ነው እንደ እግዚአብሔር መሆንህን ካላወቅ እነዚህ ነገሮች አይሰሩልህ that's the hope መጀመሪያ ሰው በህይወቱ ሁሉ ጊዜ ላይው የሚገባው ሐሳብ ይሄ ነው ትክክል ማድረግ አትችልም ገብቷል ለምንድን ነው እንደ እግዚአብሔር መሆንህን ማወቅ ያለብህ ትክክለኛውን ነገር ማየት እንድትችል ነው አይወለ ይሄንን ያልኩት ባለፈው ታናሽ ወንድሜ እኔ ኮምፒውተር ላይ ገብቶ ሲአይ ኔትፍሊክስ ላይ ኦርደር አደረገ ያንድ ዲቪዲ እና ማን እንዳደረገ አላውቅምና መጣ ቤት ድረስ ከዛ ማን ያደረገው አልኩ እንዴ እሱንማ እኮ ላይው ሞክሬ ነበር አለኝ ስለዚህ ሰማው ተሳስቶ የሆነ ነገር ነክቷል ማለት ነው የሆነ ነገር ነክቷል ዲቪዲው ቤቴ መጥቷል ኦርደር ተደርጓል በማወቅም ይሁን ያለ ማወቅ በማወቅህም ይሁን ባለማወቅህ ኦርደር ያደረካቸው ነገሮች ሁሉ ይመጣል ሰዎች የሚያሳዝን ኑሮ የሚኖሩት ቤተኛም የሚያምን but the principle works እምነት የሚባለው ነገር ከእግዚአብሔር ስለተፈጠሩና የእግዚአብሔር ልጆች የሰው ዘር በሙሉ የእግዚአብሔር ልጆች ነበሩ ኦኬ ሄኖክ እምነት ከመስማት በእግዚአብሔር ቃል የሚለው ጀነራል ሐሳብ እንደሆነ እናውቃለን ብዙ ጊዜ እሱ ነው የሚጠቀሰውና ሰዎች እምነትን ለማምጣት በብዙ አቅጣጫ ሲፍጨረጨሩ ብዙ ቦታ ነው ማየው አሁን ግን አንተ የምትነግረኝ ሰዎች መፍጨርጨር ያለባቸው በውስጣቸው ያንን ሆፕ መፍጠራቸው ላይ ነው እንጂ ዋናው እምነትን ግን እዛ ላይ ሐሳብ ገብቶኛል ታዲያ ይሄ ነገር እንዴት ነው ስለ እምነት ምን እንነጋገራለን ወደፊት ምናልባት ዛሬ ላይ ሆነ ይችላል ግን አንድ ነገር ልናገር ሰዎች መፍጨርጨር ያለባቸው የሚባል ነገር የለም there is no መፍጨርጨር ምክንያቱም የሆንከውን ነገር ያልሆንከውን ለመሆን ስትሞክር መፍጨርጨር ይባላል
የሆንከውን ግን ስትጠቀም ማንነት ይባላል። ዋው that's wonderful። እኔ የማወራው ስለ ማንነታቸው እንጂ ስለሚደርሱበት ነገር አይደለም። እምነት የሚባለው ነገር ይኸውልህ ቅድም የተናገርከውን ቃል በመናገር እስቲ አስበው በመናገር ልናገር። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል። ለምንድን ነው የእግዚአብሔር ቃል እምነት የሚባለው ነገር የሚያስፈልገው? በነገራችን ላይ ይሄን የሚያወራው በምድረ በዳ ስለሞቱት ሰዎች ሲናገር ነው። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። ከዛ በኋላ ደግሞ ዝቅ ብሎ ምን ይላል? አንዳንድ ሰዎች ስላልሰሙ ነው ወይ በምድረ በዳ የጠፉት ባለማመናቸው ጠንቅ አስመረረውት ይላል። እና ምንድነው ያላመኑት ስትል እኛ እንደምናስበው አመንን እንደምንለው የለም ሰዎቹ አምነዋል እኛ እንደምንለው ቢሆን ኖሮ። ምክንያቱም ከግብጽ ምድር ሲያወጣቸው ማርና ወተት እንደምታፈስ ምድር እንደሚያስገባቸው ባያውቁ ኖሮ ወይም ባያምኑ ኖሮ እንደኛ አስተሳሰብ አይወጡት ነበር ከግብጽ። እግዚአብሔር ግን የሆነ ነገር እንዳለው አጋብቷቸዋል። ግን ችግሩ እምነት የሚባለው ነገር አሁን ወደ እምነት የሚባለው ነገር ወደፊት እንነጋገራለን። ግን እምነት የሚባለው ነገር ሊሰሩበት ወይም ሊገልጡበት የሄዱበት መንገድ ነው አደገኛ። ትዝ ይልሃል አንዳቸውን ከአንዳቸው የለያቸው አንዳቸው በጠላቶቻቸው በፊት አንበጣ ናቸው፣ አንዳንዶቹ ደግሞ ጠላቶቻቸው በእነሱ ፊት እንደ እንጀራ ናቸው። ዋው እይታቸው የውስጣቸው ፒክቸር ነው ማለት ነው ልዩነቱ። አንዳቸውን ገደላቸው፣ አንዳቸውን ግን አስገባቸው። the principle works the same። እግዚአብሔር አምላክ ለሁሉም ሰዎች ያመጣው አንድ ነገር ነው። ኢያሱና ካሌብን ለይቶ እግዚአብሔር አላስገባም። እግዚአብሔር የሰውን ፊት አይቶ ያደላ ወደ ማርና ወተት ሊያስገባቸው የፈለገው የእስራኤልን ሕዝብ በሙሉ ነው። ግን ችግሩ እግዚአብሔር የነበረው ስዕላቸውን እንዲቀይሩ ነበር። እኔ ከናንተ ጋር ነኝ፣ አብሬያቸዋለሁ። ስዕላቸውን እነዚህ ሰዎች ምን አሉ ታስታውስ? እንደውስጣቸው ያለውን ስዕል እኮ ተሳስተው ተናግረውታል። እኛ በግብጽ ሳለ ምንም የማይጎልብን እንደዚህ ግብጽ ከውስጣቸው አልወጣችም ነበር። እነዛ ሁለቱ ሰዎች ግን ግብጽን አንቅሮ ተፍተዋታል። ምክንያቱም ልባቸው እዛ ነው ያለው። አይተናል። የነዛ ሰዎች በምድረ በዳ የቀሩት ልባቸው ግብጽ እንዳለ ራሳቸው በአፋቸው ተናግረዋል። ከአፍ የሚወጣው ደግሞ በልብ የተረፈው እንደሆነ መጽሐፍ ቅዱስ በግልጽ ይናገራል። ምክንያቱም ሰው ከአፉ ዝም ብሎ አይናገርም። ከልቡ የተረፈው ነው የሚለው ቃል ምንድነው? ከልቡ ፒክቸር ነው የሚናገረው። ዝም ብሎ ካፍ ተወርውሮ የሚመጣው ማለት አይደለም። በመረራቸው ሰዓት ምርር ብሎ ከውስጣቸው የጨከነ ንግግር የተናገሩት ግብጽን በውስጣቸው እንደሳሉ የሚያሳይ ንግግር ተናግሯል። ስለ ጎመኑ፣ ስለ ምኑ፣ ስለ ዱባው ነው የተናገሩት አይደለም እንዴ? ካሌብና ኢያሱ ግን የግብጽን ታላቅነት አልተናገሩም። የምድሪቱን መልካምነት የእስራኤልን ማለት ነው የከነዓንን ምድር በዚያችን ምድር እግዚአብሔር አሳልፎ እንደሰጣቸው የተናገሩት። እንዳልከው የነዚህ ሁለት ሰዎች ፒክቸር ከነዓን ነበረች። የነዛ በመድረ በዳ የቀሩት ደግሞ ግብጽ ነበር ፒክቸራቸው በውስጣቸው ያለው ማለት ነው። you said the right thing። ያ ለራሳቸው ራሱ ያላቸው ግምት በጣም አደገኛ ነው። አንዳንዶቹ በጠላቶቻችን ፊት አንበጣንን አቅም የሌለንን አሉ። አንዳንዶቹ ደግሞ እግዚአብሔር ከኛ ጋር ነው፣ እግዚአብሔር ካለ አሸናፊዎች ነን ወይም በአእምሮአቸው ፊት አሸንፈዋል፣ እግዚአብሔር ስላለ ገብተናል ብለው ነው ያሉት። ዋው ወንደርፉል። እግዚአብሔር የሁለቱ ስዕል ይሄ ነው። አንደኞቹ የሚሞት ነው፣ ሌላኞቹ ደግሞ የሚወርስ ነው። በውስጣቸው ያለውን ስዕል እግዚአብሔር 3:20 ላይ ያለ ቃል ትዝ ይልሃል? ኤፌሶን ላይ በውስጣችሁ በሚሰራው ኃይል መጠን እንደሚሰራ ኃይል መጠን የመንፈስ ቅዱስ ኃይል ለማለት አይደለም ከምትፈልጉትና ከምትጠይቁት በላይ ሊያደርግ የሚቻለው እሺ እግዚአብሔር አምላክ ሁሉን ይችላል። ግን እግዚአብሔር አምላክ ጥያቄዎቻችሁን እንኳን የሚመልሰው በውስጣችሁ በሚሰራው ባለው አይደለም፣ በሚሰራው ኃይል መጠን ነው። በሚሰራው ኃይል መጠን ነው። በየትኛው ኃይል? human power በውስጣችን ክሬት ያደረግነው የሆፕ the power of hope አደገኛ ነው። እግዚአብሔር ጸሎትን መመለስ ከፈለገ የሚያስተካክለው ልብ ውስጥ ያለው ነው። እግዚአብሔር እውነት ነው ጸሎትን ይመልሳል። yes ይቻላል አይደል? ጸሎትን ይመልሳል። yes በጣም ስለ አንድ ሰው መናገር ፈልጋለሁ። ሰለሞን ስለሚባል ሰው እያየን ነው ያለው። ያው በጸጋ ስጦታ ስለምታገለግል ጎአይድ ሚኒስተር አድርገው ሰለሞን የሚባል ሰው ነው። ነጣ ያለ ሸሚዝ ነው ያደረገው። ከከተማ ወጣ ብለህ ገና መመለስ ነው። ቁጭ ብለህ ነው የምታይ። አንድ ነገር ልናገር። እግዚአብሔር ፊት
ብዙ ጊዜ ስታገለግል ቆየህበት ወይም ከልጅነት ጀምሮ የነበረ ነገር ነበር እሱም የነብይነት ስጦታ ኦኬ እሱን እርግፍ አድርገህ ጥለህ ሌላ ነገር ውስጥ ነው ያለው እግዚአብሔር አምላክ ወደ ቦታ እንድትመለስ በጣም ይፈልጋል ምክንያቱም እግዚአብሔር አምላክ በውስጥህ የሚሰራቸው ብዙዎችን ሊያድን መፍትሄ ሊያደርገው ስለሚፈልግ በዚሁ ብራዘር ሄኖክ ቀጥለ ሌሎች ሰዎችንም ብታገለግላቸው ለሰዎች መጸለይ ቢኖርብህ በዚህ አጋጣሚ እግዚአብሔር በውስጥህ የሂሊንግ ጸጋ እንዳስቀመጠ አውቃለሁ ሰዎች በሆነ አጋጣሚ ይሄን ፕሮግራም ላይ ያዩት ይችላሉ ሰዓት እንደሌለን አውቃለሁ ጥቂት ደቂቃ ወስደህ መጸለይ ቢኖርብህም ለሰዎች ጸልይ ማንን ተች እንደሚያደርግ አናውቅም እሺ እጸልያለሁ ከመጸለይ በፊት ግን ሁላችሁም በልባችሁ ያለውን ነገር ተጠንቀቁ ምክንያቱም የምታስቡት ነገር ወደ ውጭ መምጣቱ አይቀርም ወይም በውስጣችሁ የምትፈሩት ወይም በውስጣችሁ ሆነ የምታዩት ነገር ሁሉ ወደ ውጭ ይመጣልና ባካችሁ ልባችሁን አጥብቃችሁ ጠብቁላል ልጸልይና እንጨርስ ኦኬ አባት ሆይ እናመሰግንሃለን አሜን አንተ መልካም ነህ በነገር ሁሉ ታላቅ ነህ በጌታ በኢየሱስ ክርስቶስ ስም ጸልያለሁ አሜን ምንኛውን አይነት በሽታ የትኛውም አይነት መነሻ ያለው ስምም የተለያየ የሆነ በጌታ በኢየሱስ ክርስቶስ ስም በዚህ ሰዓት አዛለሁ ከሰዎች አካል ውስጥ ይልቀቅ አሜን በኢየሱስ ክርስቶስ ስም አዛለሁ ይልቀቅ አሜን በጌታ በኢየሱስ ክርስቶስ ስም በጌታ በኢየሱስ ክርስቶስ ስም Thank you Lord የአስም ጉልበት አስም በጌታ በኢየሱስ ክርስቶስ ስም ለሁለት ሳምንት ያህል ተደጋግሞ ያስቸገራት ሴት በጌታ በኢየሱስ ክርስቶስ ስም በዚህ ሰዓት ለዘላለም ሄደ አሜን በኢየሱስ ስም ለዘላለም ሄደ አሜን ሃሌሉያ Thank you Lord በጌታ በኢየሱስ ክርስቶስ ስም ጸልያለሁ እግርን የሚሸመቅቅ የነርቭ ችግር ነው ብለው ነግረውሃል ሰለሞን በጌታ በኢየሱስ ክርስቶስ ስም ነፃነትን አውጃለሁ በጌታ በኢየሱስ ክርስቶስ ስም ተድላ በጌታ በኢየሱስ ክርስቶስ ስም በጌታ በኢየሱስ ክርስቶስ ስም በጀርባ ላይ ችግር አለ ተብሎ ተነግሮሃል ከሐኪም በጀርባህ አጥንት ላይ ችግር አለ ተብሎ ተነግሮሃል በጌታ በኢየሱስ ክርስቶስ ስም አባቶች ስለፈወስካ አመሰግናለሁ Yes አንድም አይነት የበሽታ ኃይል በህዝብ ፊት ስለማይቆም እናከብርሃለን አሜን በኢየሱስ ስም መፈታትን ለህዝቡ ሁሉ አወጅኩኝ አሜን ለሚያይ ሁሉ እረፍትና ሰላም ይሁን በኢየሱስ ስም አሜን እንግዲህ ተመልካቾቼ የተቀረውን ሐሳብ ደግሞ ለወደፊት ሄኖክ ተመልሶ መምጣቱ አይቀርም እንዴ ሌሎች እንግዶችም ይኖሩናል ከኔጋም በተለያየ መልእክት እንገናኛለን እንግዲህ ለዛሬ መልእክታችንን ጨርሰናል ዲቴሉን ሌላ ጊዜ ከበረከትም ከወንድሜ ሄኖክም ጋር ይዘን እንቀርባለን ለጊዜው ጨርሰናል ደህና ሁኑ ባይ ባይ Thank you ሄኖክ Thank you very much